ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ምሽት ወደ እናንተ እንዲደርሱ የተዘጋጁትን የምሽት መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ርዕሰ ጉዳዮች በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ ክፍሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ከምሽቱ 12 ሰዓት ተኩል እስከ ንጋቱ 11 ሰዓት ተኩል ድረስ የሌሊት ጉዞ እንዳያደርጉ እገዳ ተጣለ። ሬጅመንቱ በጥፋት ቡድኑ ላይ በወሰደው እርምጃ በርካታ የጦር መሳሪያዎችን ማረከ። በማህበራዊ ሚዲያ እጅግ መነጋገሪያ ከሆኑት አንዱ የሆነው የአዶላ ህዝብ በመናኸሪያ ጭምር በየቦታው ወርቅ እንዲሁም ማዕድን ፍለጋ መሬቱን እየቆፈረ ይገኛል። ዝርዝር ዘገባን ይዘናል። ከውጭ የኢራን የውጭ ጉዳይ ሚኒስትር አሜሪካ ሀገሪቱ ግዛት ውስጥ የፈጸመችውን ጥቃት በሁለቱ ሀገራት ጦርነትን ለማቆም የፈረሙትን የመግባቢያ ስምምነትን በግልጽ እየጣሰ ነው ሲል ከሰሰ። ቀደም ብለን ባሻገርናቸው አበይት ርዕሰ ጉዳዮቻችን የምሽት መረጃዎቻችንን ጀምረናል። እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ ክፍሎች የሚጓዙ የህዝብ ተሽከርካሪ አውቶቡሶች ከምሽቱ 12 ሰዓት ተኩል እስከ ንጋቱ 11 ሰዓት ተኩል ድረስ የሌሊት ጉዞ እንዳያደርጉ እገዳ ተጣለ። ከትግራይ ክልል ፖሊስ ኮሚሽን ይፋዊ የደብዳቤ ሰነድ መረዳት እንደተቻለው እገዳው የተጣለው በሌሊት በሚደረጉ ጉዞዎች ሳቢያ እየደረሰ ያለውን ከፍተኛ የትራፊክ አደጋ እንዲሁም አጠቃላይ የህዝብ ደህንነትን ስጋትን ለመቀነስ ነው። ከዚህ በተጨማሪም በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ መሆኑን ከማህበረሰቡ የደረሱ ጥቆማዎችን መነሻ በማድረግ ውሳኔው መተላለፉ ተገልጿል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ የሆኑት አብርሃ ወረደ ተፈርሞ የወጣው ይህ ይፋዊ መመሪያ ከሰኔ 18 ቀን 2018 ዓ.ም ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ተኩል ጀምሮ እስከ ንጋቱ 11 ሰዓት ከ30 ደቂቃ ድረስ ጉዞ ማድረግ ሙሉ በሙሉ ተከልክሏል። ይህ አዲስ የሌሊት ጉዞ እገዳ በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 13 ቀን 2018 ዓ.ም የተላለፈውን የውሳኔ አቅጣጫን ተከትሎ የወጣ ሲሆን በክልሉ የሚገኙ 7ቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያ ወርዷል። ውሳኔው በሌሊት ተነስተው ከትግራይ አዲስ አበባ የሚጓዙትን የህዝብ ማመላለሻ አውቶቡሶች ላይ ጫና ለማሳደር እየተደረገ ይሁን አይሁን እስካሁን ድረስ የተባለ ነገር የለም። ይህ አዲስ የሌሊት ጉዞ እገዳ በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 13 ቀን 2018 ዓ.ም የተላለፈውን የውሳኔ አቅጣጫን ተከትሎ የወጣ ሲሆን በክልሉ የሚገኙ 7ቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያ ተሰጥቷቸዋል። ሬጅመንቱ በጥፋት ቡድኑ ላይ በወሰደው እርምጃ በርካታ የጦር መሳሪያዎችን ማረከ። የደቡብ እዝ አንድ ሬጅመንት በሰሜን ወሎ ዞን ሀብሩ ወረዳ ለጥፋት ተልዕኮ የተሰማሩ በጥፋት ቡድኖች ላይ በወሰደው የተቀናጀ እርምጃ በርካታ የጦር መሳሪያዎችንና ቁሳቁሶችን መማረክ መቻሉን አንድ የመረጃ መኮንን ተናግረዋል። ሰራዊቱ የህዝብን ሰላማዊ እንቅስቃሴ ለማረጋገጥ እያደረገ በሚገኘው ጠንካራ ስምሪት ቡድኑ ሲጠቀምባቸው የነበሩ በርካታ አልባሳት፣ የተለያዩ አይነት መሳሪያዎችን እንዲሁም ተተኳሾችን እንዲሁም ንብረቶችን በቁጥጥር ስር መዋላቸው ተገልጿል። ሻምበል ከሪም ሳዲቅ በበኩላቸው በሬጅመንቱ የተቀናጀ ምት የተወሰደባቸው በሚገኘው የተጠናከረ እርምጃም ቡድኑ የማድረግ አቅሙ እየተዳከመ መምጣቱን ነው ያጠቆሙት። የአዶላ ህዝብ በመናኸሪያ ጭምር እንዲሁም በየቦታው ወርቅና ማዕድን ፍለጋ መሬቱን እየቆፈረ መሆኑ ተሰማ። በኦሮሚያ ክልል አዶላ በተሰኘችው ከተማ በአሁኑ ወቅት እጅግ ያልተለመደ እንዲሁም አነጋጋሪ ክስተት እየታየ ይገኛል። በከተማዋ አሸዋማ እንዲሁም አፈራማ አካባቢዎች ውስጥ ወርቅ እንዲሁም
የከበሩ ድንጋዮች በብዛት ተገኝተዋል የሚል ወሬ በስፋት መሰራጨቱን ተከትሎ እጅግ ከፍተኛ ቁጥር ያለው ህዝብ አካባቢውን ወሮታል። ይህንን ተከትሎ ህጻናት፣ ወጣቶች እንዲሁም አዛውንቶች ሳይቀሩ በከተማዋ በተለያዩ ስፍራዎች በመናኸሪያ አካባቢ ጭምር አፈሩን ሲቆፍሩ ውለው ያደሩ መሆኑን ከተለያዩ ምስሎችና ቪዲዮዎች ለመረዳት ተችሏል። ነዋሪዎቹ በቡድን በመሆን ፍለጋቸውን በከፍተኛ ጉጉት አጠናክረው የቀጠሉ ሲሆን አንዳንዶች በቁፋሮ ያገኟቸውን የሚያንጸባርቁ ትላልቅ እንዲሁም የከበሩ ድንጋይ የሚመስሉ ማዕድናትን በሞባይል ስልክ ብርሃን እያበሩ ሲያሳዩ ይታያሉ። ይህ በድንገት የተቀሰቀሰው ህዝባዊ የማዕድን ፍለጋ ግርግር በከተማዋ ዕለት ተዕለት ማህበራዊ እንዲሁም ኢኮኖሚያዊ እንቅስቃሴ ላይ የራሱን ትልቅ ጫና እያሳደረ ይገኛል ተብሏል። ከ6000 በላይ የሺሻ እቃዎች እንዲሁም 10 ኪሎ ግራም አደንዛዥ እጽ መወገዱ ተነገረ። የዚህ ዜና ዝርዝር እንደሚከተለው ይቀርባል። የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ የመምሪያዎች አመራርና አባላት የአስተዳደር ኃላፊዎች የተለያዩ የአካባቢው ነዋሪዎችና ታዛቢዎች ተገኝተዋል። በቂርቆስ ክፍለ ከተማ ወረዳ 11 ቡልጋሪያ ተብሎ ከሚጠራው አካባቢ በተለያየ ጊዜ የተሰበሰበ ከ6000 በላይ የሺሻ እቃና 10 ኪሎ ግራም ካናቢስ የተባለ አደንዛዥ እጽ ተወግዷል። በቦታው የተገኙት የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል መከላከልና የማህበረሰብ አቀፍ ፖሊስ አገልግሎት መምሪያ አዛዥ ኮማንደር ብስራት ታደለ ሺሻ እንዲሁም አደንዛዥ እጽ መጠቀም የትውልዱን ስነልቦና የሚጎዳ ነው ብለዋል። በሌላ መልኩ ለወንጀል መፈጸም መንስኤ መሆኑን በመረዳት በተለያየ ጊዜ የተሰበሰበ ከ6000 በላይ የሺሻ እቃና 10 ኪሎ ግራም አደንዛዥ እጽ መወገዱን ገልጸዋል። ይህ ተግባር ተጠናክሮ እንደሚቀጥልም ነው መምሪያ አዛዡ የጠቆሙት። የክፍለ ከተማው ደንብ ማስከበር ጽህፈት ቤት ኃላፊ ቁጥጥሩ እንዲሁም እርምጃው ደንብን የሚመለከት ቢሆንም እንኳ ከባለድርሻ አካላት ጋር በትብብር የኦፕሬሽንና የማስወገድ ስራ እንደሚሰራ አመልክተዋል። በሚሰራው ሺሻ እቃ መሰብሰብ ተግባር ማህበረሰቡ ትልቅ አቅም በመሆኑ ወደፊትም ተጠናክሮ ሊቀጥል ይገባል ሲሉ ጠቅሰዋል። ጽህፈት ቤታቸው ለክፍለ ከተማው ብሎም ለከተማው ሰላም መስፈን እየቆመ ስለሆነ በአዋኪ ድርጊቶች ላይ በትኩረት እንሰራለን ሲሉ የተናገሩት ደግሞ የሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊው አቶ ታዬ ሽፈራው ናቸው። በእለቱም በርካታ ቁጥር ያላቸው የሺሻ እቃና አደንዛዥ እጽ በጋራ መወገዱን አንስተውም ብዙ ወጣቶች ከሱስ እንዲላቀቁ ትምህርት ይሰጣል ብለዋል። የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል ምርመራ መምሪያ ኃላፊ ተወካይ ዋና ኢንስፔክተር ስለሺ ሽንቁጤ የሺሻ እቃው እንዲሁም አደንዛዥ እጹ የክትትልና የምርምር ቡድን በማቋቋም ከባለድርሻ አካላት ጋር በመሆን እየተሰበሰበ መሆኑን ገልጸዋል። በጉዳዩ ዙሪያ መዝገብ ጭምር መደራጀቱን ዋና ኢንስፔክተር ስለሺ ተናግረዋል። የአካባቢው ነዋሪዎች በበኩላቸው እርምጃው ተገቢ መሆኑን በማንሳት ለፖሊስ የሚሰጡትን ድጋፍ አጠናክረው እንደሚቀጥሉ ገልጸዋል። በህግ ቁጥጥር ስር ለዋሉ ተጠርጣሪዎች አበረታች መድኃኒት ለማስገባት ሙከራ ያደረገው ግለሰብ በቁጥጥር ስር ዋለ። አዲስ አበባ ፖሊስ ብርሃኑ ወንድሙ የተባለን ተጠርጣሪ በወንጀል ተጠርጥሮ በማቆያ ቤት ለሚገኙ ግለሰቦች አበረታች መድኃኒት በመስጠት ሙከራ ወንጀል ተጠርጥሮ በህግ ጥላ ስር የዋለው ሰኔ 17 ቀን 2018 ዓ.ም ከቀኑ 8 ሰዓት በየካ ክፍለ ከተማ ፖሊስ ዋና መምሪያ ቅጥር ግቢ ውስጥ ነው። ግለሰቡ በወንጀል ተጠርጥረው በዋና መምሪያ የተጠርጣሪዎች ማቆያ ቤት ውስጥ የሚገኙ ተጠርጣሪዎች የፍርድ ቤት ቀጠሯቸው ቀን ከመድረሱ አስቀድሞ በማቆያ ቤቱ ቅጥር ግቢ በመገኘት የጃኬቱን እጅጌ በመቅደድ ትራማዶል የተባለውን 39 ፍሬ አበረታች መድኃኒት ደብቆ ሊያስገባ ሲል በተደረገ ፍተሻ በቁጥጥር ስር መዋሉን ፖሊስ ገልጿል። በተጠርጣሪው ላይ ተገቢው ምርመራ ተጠናክሮ በአቃቤ ሕግ ክስ እንደሚያስመሰርትም ፖሊስ አክሎ ገልጿል። መሰል የወንጀል ድርጊቶችን ለመከላከል በማቆያ ቤቶች አካባቢ የሚደረገው ጠንካራ ቁጥጥርና ፍተሻ ተጠናክሮ መቀጠል እንዳለበትም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተን ግዙፍ የቴክኖሎጂ ኩባንያዎች ላይ የዲጂታል አገልግሎት ታክስ በሚጥል ማንኛውም
የአውሮፓ ሀገር ላይ የ100% ታሪፍ እንደሚጥሉ ዛቱ። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በርካታ የአውሮፓ ሀገራት ይህንን አይነት ታክስ ስለመጣል ሲወያዩ መቆየታቸውን እንዲሁም የተወሰኑት ደግሞ እቅዱን ተግባራዊ ለማድረግ መቃረባቸውን ገልጸዋል። ታክስ በሚጥሉ ሀገራት ላይ ወዲያውኑ የቅጣት እርምጃ እንደሚወስዱ ያስጠነቀቁት ትራምፕ የቀደሙ የሁለትዮሽ የንግድ ስምምነቶችን ሙሉ በሙሉ በአጸፋ እርምጃው እንደሚተኩም መዝተዋል። ትራምፕ አክለውም ይህንን አይነቱን ታክስ የሚጥል የማንኛውም ሀገር ወደ አሜሪካ በሚልካቸው ማንኛውም እንዲሁም ሁሉም ሸቀጦች ላይ ወዲያውኑ የ100% ታሪፍ እንደሚጥሉ ተናግረዋል። ብሪታንያ የምትጥለው የ2% የዲጂታል አገልግሎት ታክስ በዋና የኢንተርኔት ፍለጋ አገልግሎት ኩባንያዎች፣ ማህበራዊ ሚዲያዎች እንዲሁም የኦንላይን ገበያ መድረኮች ላይ ተግባራዊ ይሆናል። ይህ ታክስ እንደ አፕል፣ ጉግል፣ ሜታ እንዲሁም አማዞን ያሉ ትላልቅ የአሜሪካ ኩባንያዎች ላይ ተጽዕኖ አለው። ብሪታንያ በ2024/25 በጀት ዓመት ብቻ ከዚህ የታክስ አይነት 800 ሚሊዮን ፓውንድን ሰብስባለች። ትራምፕ ባለፈው ሚያዝያ ላይ ዩናይትድ ኪንግደም ግዙፍ የአሜሪካ ኩባንያዎች ላይ ታክስ መጣሏን በመግለጽ ከፍተኛ ታሪፍ እንደሚጥሉ ተናግረው ነበር። ፈረንሳይ፣ ጣሊያን እንዲሁም ስፔን በሀገራቸው በሚንቀሳቀሱ ግዙፍ ኩባንያዎች ላይ የ3% የዲጂታል አገልግሎት ታክስን ጥለዋል። የኢራን የውጭ ጉዳይ ሚኒስትር አሜሪካ ሀገሪቱ ግዛት ውስጥ የፈጸመችውን ጥቃት በሁለቱ ሀገራት ጦርነት የማቆም የፈረሙትን የመግባቢያ ስምምነትን በግልጽ እየጣሰ ነው ስትል ከሰሰች። ኢራን ባልተፈቀደ የሆርሙዝ ወሽመጥ ክፍል ሲጓዝ ነበር ያለችውን መርከብ መምታቷን ተከትሎ የአሜሪካ ማዕከላዊ እዝ ቴህራን ላይ ጥቃት መፈጸሙን አስታውቋል። ከዚህ በኋላ መግለጫው ያወጣው የኢራን የውጭ ጉዳይ ሚኒስትር አሜሪካ በሀገሪቱ የባህር ዳርቻ ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታት ቻርተርን እየጣሰ ነው ብሏል። በተጨማሪም ጥቃቱ ባለፈው ሳምንት የተፈረመውን የመግባቢያ ስምምነት የመጀመሪያ አንቀጽ ላይ የተፈረመው ግልጽ ጥሰት እንደሆነ በመግለጽም ከሷል። የእስራኤል ሊባኖስ ላይ ያደረሰችውን ጥቃት የመግባቢያ ስምምነቱን አንቀጽን በግልጽ እየጣሰ እንደሆነም ገልጿል። አሜሪካ በኢራን ላይ ለፈጸመችው የጥቃት እርምጃ በማንኛውም መልኩ የተባበሩ አካላት በዚህ ምክንያት ለሚመጣው መዘዝ ተጠያቂ እንደሚሆኑም አስታውቋል። አርብ ምሽት የአሜሪካ ጦር ማዕከላዊ እዝ የሀገሪቱ ተዋጊ አውሮፕላኖች የኢራንን ሚሳኤል እንዲሁም የድሮን ማከማቻዎችን እንዲሁም የባህር ዳርቻን የራዳር ተቋማትን ኢላማ ያደረገ ጥቃትን መፈጸማቸውን አስታውቀው ነበር። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን በመምታት አጸፋውን መመለሱን አስታውቋል። አብዮታዊ ዘቡ የትኛውም የሀገሪቱ ይዞታ ላይ ጥቃት እንደፈጸመ ግን አልገለጸም። ባህሬን ግን ኢራን ግዛቷ ውስጥ የድሮን ጥቃት እንዳደረሰችባት በመግለጽ ድርጊቱን አውግዘዋለች። ባህሬን የግዛት አንድነቷን እንዲሁም ደህንነቷን የማስጠበቅም ሙሉ በሙሉ መብት እንዳላት ትገልጻለች። ከመሃል ሚዲያ ለምሽት ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ምሽት።